የተባበሩት አረብ ኤሚሬቶች፣ ሳውዲ አረቢያና ቱርክ በኢትዮጵያ እንዲሁም በአፍሪካ ቀንድ ያላቸውን ፍላጎትና እያደረጉ ያላቸውን እሽቅድድም ከጊዜ ወደ ጊዜ እየተወሳሰበ መጥቷል። ይህ ፉክክር ከንግድና ኢንቨስትመንት በዘለለ በቀጠናው ላይ የበላይነትን የመያዝ የጂኦፖለቲካል ተጽዕኖን የማሳረፍ የስትራቴጂካዊ የባህር በር ጥቅሞችን የማስከበር ጥልቅ ዓላማዎችን ያዘለ ነው። የሶስቱን ሀገራት ሚና በዝርዝር ስንመለከት እያንዳንዳቸው የራሳቸው የሆነ ታሪካዊ፣ ሃይማኖታዊና የኢኮኖሚያዊ መነሻዎች እንዳሏቸው እንረዳለን። በመጀመሪያ የተባበሩት አረብ ኤሚሬቶችና የሳውዲ አረቢያ ግንኙነት ብንመለከት ሁለቱ ሀገራት በአንድ ወቅት የቅርብ አጋሮች የነበሩ ቢሆኑም አሁን ላይ ግን ከፍተኛ ፉክክር ውስጥ መግባታቸውን እንረዳለን። በተለይ በግብፅ የአብዱልፈታህ አልሲሲን ወደ ስልጣን መምጣት በመደገፍ በሊቢያና በየመን ጉዳዮች ላይ የጋራ አቋም ነበራቸው። ሆኖም ግን በአሁኑ ወቅት በአፍሪካ ቀንድ ጉዳይ ላይ ያላቸው ልዩነት እየሰፋ መጥቷል። ለዚህ ዋነኛ ምክንያት የአረቡ ዓለም መሪ ማን ነው የሚለው ጥያቄ ነው። ሳውዲ አረቢያ የእስልምና ቅዱስ ስፍራዎች የሆኑትን የመካና የመዲና መገኛ በመሆኗ ራሷን የሙስሊም ዓለም ብቸኛ መሪና ተከላካይ አድርጋ ትቆጥራለች። በተለይ በልዑል አልጋ ወራሽ መሐመድ ቢን ሳልማን ወደ ስልጣን ከመጡ በኋላ አገሪቱን ወደ ዘመናዊነት ለመለወጥና በቀጠናው ያላትን ተጽዕኖ ለማሳደግ ከፍተኛ ጥረት እያደረጉ ነው። በአንጻሩ የተባበሩት አረብ ኤሚሬቶች እንደ ሳውዲ አረቢያ ጠንካራ ሃይማኖታዊና ታሪካዊ መሰረት ስለሌላቸው ትኩረታቸው ወደ ንግድ፣ ቴክኖሎጂና አገልግሎት ዘርፍ አዙረዋል። ዱባይን የዓለም ንግድ ማዕከል ካደረጉ በኋላ አሁን ደግሞ በአፍሪካ ቀንድ ላይ የራሳቸውን ተጽዕኖ ለመፍጠር በቢሊዮን የሚቆጠር ዶላሮችን ኢንቨስት እያደረጉ ይገኛሉ። በኢትዮጵያ ረገድ የተባበሩት አረብ ኤሚሬቶች ሚና ጎልቶ የወጣው ከ2018 የስልጣን ለውጥ በኋላ ነው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ኤሚሬቶች ወደ 3 ቢሊዮን ዶላር የሚጠጋ የገንዘብ ድጋፍና ኢንቨስትመንት ወደ ኢትዮጵያ አስገብተዋል። ይህ ድንገተኛ የኢኮኖሚ ትስስር በብዙዎች ዘንድ ጥርጣሬን የፈጠረ ቢሆንም ለኤሚሬቶች ግን ስትራቴጂካዊ ጠቀሜታ አለው። በዶክተር ሙከር ትንታኔ መሰረት ኤሚሬቶች በአፍሪካ ቀንድ የአሜሪካና የእስራኤልን ፍላጎት ለማስፈጸም እንደ ወኪል እያገለገሉ ሊሆን ይችላል። በተለይም እስራኤል በቀጠናው ያላትን የደህንነት ስጋት ለመቀነስና የዲፕሎማሲ ተቀባይነትን ለማግኘት ኤሚሬቶችን እንደ ድልድይ ትጠቀማለች። በሌላ በኩል ቱርክ ከኢትዮጵያ ጋር ያላትን ግንኙነት ከ100 ዓመታት በላይ ያስቆጠረና በታሪክ ላይ የተመሰረተ ነው። የኦቶማን መንግስት በቀይ ባህር አካባቢ በነበረበት ወቅት የጀመረውን ግንኙነት ዛሬ ላይ ወደ ጠንካራ የኢኮኖሚና ወታደራዊ ትብብር ተሸጋግሯል። ቱርክ በአሁኑ ወቅት በኢትዮጵያ ውስጥ ከ2.5 ቢሊዮን ዶላር በላይ ኢንቨስትመንት ያላት ሲሆን ከ200 በላይ የቱርክ ኩባንያዎች በሺዎች የሚቆጠሩ ኢትዮጵያውያንን ቀጥረው ያሰራሉ። የቱርክ ፕሬዝዳንት ሬብ ጣይብ ኤርዶጋን ለአፍሪካ ልዩ ትኩረት የሚሰጥ ፖሊሲ በመከተላቸው ኢትዮጵያ ለቱርክ የአፍሪካ መግቢያ በር ሆና ታገለግላለች። የቱርክና የኢትዮጵያ ግንኙነት ልዩ የሚያደርገው ወታደራዊ ትብብር ነው። በትግራይ ጦርነት ወቅት ቱርክ ለኢትዮጵያ የሰጠቻቸው የሰው አልባ አውሮፕላኖች፣ ድሮኖች የጦርነቱን አቅጣጫ በመቀየር ረገድ ከፍተኛ ሚና እንደነበራቸው ይታወቃል። ቱርክ ራሷን እንደ ጸረ ቅኝ ግዛት አራማጅ አድርጋ ስለምታቀርብ ከኢትዮጵያ ጋር ያላት ግንኙነት በእኩልነት ላይ የተመሰረተ እንደሆነ ለማሳየት ትጥራለች። ሆኖም ግን ቱርክ በሶማሊያም ከፍተኛ ተጽዕኖ ያላት በመሆኑ በኢትዮጵያና በሶማሊያ መካከል ያለውን ውጥረት ለማርገብ እንደ መካከለኛ ሆና ለመስራት ትሞክራለች። ለበለጠ መረጃና ወቅታዊ ትንታኔዎችን የዩቲዩብ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። የባህረ ሰላጤው ሀገራት ፍላጎት ከኢትዮጵያ የውስጥ ፖለቲካና ከቀጠናዊ ደህንነት ጋር በቀጥታ የተቆራኘ ነው። የተባበሩት አረብ ኤሚሬቶችና ሳውዲ አረቢያ በአፍሪካ ቀንድ የሚያደርጉትን እንቅስቃሴ አገራቱ በቀይ ባህርና በኤደን ባህረ ሰላጤ ላይ ያላቸውን የበላይነት ለማረጋገጥ ከሚያደርጉት ጥረት የሚመነጭ ነው። በተለይ የመርከብ መስመሮችን መቆጣጠር፣ የወደብ ግንባታዎች ላይ መሳተፍ እና ወታደራዊ ጦር ሰፈሮችን ማስፋፋት የስትራቴጂካዊ ዋነኛ አካል ነው። ኢትዮጵያ ከኤርትራ ጋር የነበራትን የ20 ዓመታት የሰላምም የጦርነትም ሁኔታ እንዲያበቃና ታሪካዊ የሰላም ስምምነት እንዲደርስ ኤሚሬቶችና ሳውዲ ከፍተኛ ሚና ተጫውተዋል። ይህ ሚናቸው ግን ከመልካም ጉርብትና ባለፈ በቀጠናው ላይ ያላቸውን ዲፕሎማሲያዊ ተሰሚነት ለመለካት የተደረገ ሙከራ ነው። ይሁን እንጂ ከቅርብ ጊዜ ወዲህ ወደ ኢትዮጵያና በኤርትራ መካከል ያለው ግንኙነት ዳግም መሻከሩ የእነዚህን ሀገራት ድጋፍ ወደ ሁለት የተለያዩ ጎራዎች እንዲከፍል አድርጎታል። ኤሚሬቶች ከኢትዮጵያ መንግስት ጋር ያላቸውን ጥብቅ ወዳጅነት ሲቀጥሉ፣ ሳውዲ አረቢያ ደግሞ ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ የቀረበ ድጋፍ ማሳየት ጀምራለች።
ይህ በሁለት ሀገራት መካከል ያለው የጎራ ልዩነት በሱዳን የእርስ በርስ ጦርነት ላይም በግልጽ ይታያል። ሱዳን ለኢትዮጵያ ጎረቤት ብቻ ሳትሆን የአባይ ወንዝ ተፋሰስ ሀገር በመሆኗ ለታላቁ የህዳሴ ግድብ ድርድር ወሳኝ ሚና አላት። በሱዳን ውስጥ የሚፋለሙትን ኃይሎች በስተጀርባ ሆነው የሚደግፉት የባህረ ሰላጤው ሀገራት የራሳቸውን ፍላጎት ለማስከበር ሱዳንን እንደ ጦር ሜዳ እየተጠቀሙባት ይገኛሉ። ይህ ሁኔታ ደግሞ በኢትዮጵያ ላይ ተጨማሪ የደህንነት ስጋትና የስደተኞች ጫና እየፈጠረ ይገኛል። ከታላቁ የህዳሴ ግድብ ጋር በተገናኘ ግብጽ የባህረ ሰላጤውን ሀገራትን ድጋፍ ለማግኘት ከፍተኛ ጥረት ታደርጋለች። ሳውዲ አረቢያ ከግብጽ ጋር ያላትን ታሪካዊና ወታደራዊ ትስስር ጠንካራ በመሆኑ በግድቡ ጉዳይ ላይ ወደ ግብጽ የማዘንበል ዝንባሌ ታሳያለች። በአንጻሩ ኤሚሬቶች በኢትዮጵያ ውስጥ ባላቸው ከፍተኛ ኢንቨስትመንት ምክንያት የኢትዮጵያን ጥቅም በማይነካ መልኩ የዲፕሎማሲያዊ ሚዛኑን ለመጠበቅ ይሞክራሉ። ይህ የጥቅም መጋጨት ኢትዮጵያ በዓለም አቀፍ መድረክ የምታደርገውን ድርድር ውስብስብ ያደርገዋል። የኢትዮጵያ የባህር በር ጥያቄ ሌላው የውጥረቱ ምንጭ ነው። ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የመግባቢያ ሰነድ በቀጠናው አዲስ የፖለቲካ አሰላለፍ ፈጥሯል። ሶማሊያ ይህን ስምምነት የሉዓላዊነቴን መጣስ ነው በማለት ስትቃወም፣ ቱርክ ደግሞ የሶማሊያን የባህር ዳርቻ ለመጠበቅ ስምምነት ተፈራርማለች። ቱርክ በዚህ ረገድ የያዘችው አቋም የሚገርም ነው። በአንድ በኩል ከኢትዮጵያ ጋር ያላትን ወታደራዊና ኢኮኖሚያዊ ትብብር ማጠናከር ትፈልጋለች። በሌላ በኩል ደግሞ የሶማሌን የግዛት አንድነት በመደገፍ ቀጠናዊ ተቀባይነቷን ለማስጠበቅ ትጥራለች። ይህ የቱርክ ሁለቱንም የመያዝ ፖሊሲ በአንካራ በተደረገው የኢትዮጵያና የሶማሌ የሰላም ንግግር ላይ በግልጽ ታይቷል። የባህረ ሰላጤው ሀገራት በኢትዮጵያ ያላቸውን ፍላጎት ከግብርና ምርቶች ጋርም የተያያዘ ነው። ሳውዲ አረቢያና ኤሚሬቶች የምግብ ዋስትናቸውን ለማረጋገጥ በኢትዮጵያ ለም መሬቶች ላይ ሰፋፊ የግብርና ኢንቨስትመንቶችን ማካሄድ ይፈልጋሉ። ይህ ደግሞ ለኢትዮጵያ የውጭ ምንዛሬ የሚያስገኝ ቢሆንም ከመሬት ቅርምትና ከዜጎች መፈናቀል ጋር ተያይዞ የሚነሱ ቅሬታዎች ለውስጥ መረጋጋት ስጋት ሊሆኑ ይችላሉ። በኢትዮጵያ በአፍሪካ ቀንድ የሚታየው የቱርክ የሳውዲ አረቢያና የተባበሩት አረብ ኤሚሬቶች ተሳትፎ ሌላኛው መልክ የሀገራቱ የውስጥ ፖለቲካ ሽግግር ውጤት ነው። በተለይ በሳውዲ አረቢያና በኤሚሬቶች መካከል ያለው ፉክክር የሁለቱ መሐመዶች ፉክክር ተብሎ ሲገለጽ የሳውዲ መሐመድ ቢን ሳልማንና የኤሚሬቶች መሐመድ ቢን ዛይድ አገራቸውን ከነዳጅ ጥገኝነት አውጥተው ወደ ዘመናዊ ኢኮኖሚ ማዕከልነት ለመለወጥ የሚተልሙ መሪዎች ናቸው። ይህ ለውጥ ደግሞ አዳዲስ ገበያዎችንና ስልታዊ አጋሮችን መፈለግ ግድ ይላል። ኢትዮጵያ በ130 ሚሊዮን ሕዝቧና በፈጣን የኢኮኖሚ እድገቷ ለእነዚህ ሀገራት ትልቅ ዕድል ነች። ኤሚሬቶች በአዲስ አበባ የሚታዩ ግዙፍ የግንባታ ፕሮጀክቶች፣ የኢንዱስትሪ ፓርኮችና የቴክኖሎጂ ሽግግር ላይ እጃቸውን በማስገባት የኢትዮጵያን የለውጥ ጉዞ የራሳቸው አሻራ ለማሳረፍ እየጣሩ ነው። ይህ ድጋፋቸው ግን ያለ ምክንያት አይደለም። ኤሚሬቶች በኢትዮጵያ በኩል ወደ መካከለኛውና ምስራቅ አፍሪካ ገበያ ለመዝለቅ የሚያስችላቸው መተላለፊያ እያመቻቹ ይገኛሉ። በተቃራኒው ሳውዲ አረቢያ በኢትዮጵያ ያላትን ተጽዕኖ ለማስቀጠል የምትጠቀመው የቆየውን ሃይማኖትና የሰብአዊ ድጋፍ መስመር ነው። በኢትዮጵያ የሚገኙ በሚሊዮን የሚቆጠሩ ሙስሊሞች ለሳውዲ የልብ ትርታ ቅርብ ናቸው። ይሁን እንጂ ኤሚሬቶች በቢዝነስና በዘመናዊ ኢንቨስትመንት እየቀደሟት መምጣቱ ለሪያድ ትልቅ የቤት ስራ ሆኖባታል። ይህ ውድድር አንዳንድ ጊዜ በኢትዮጵያ የፖለቲካ ውሳኔዎች ላይ ጫና ሲፈጥር ይስተዋላል። ለምሳሌ ኢትዮጵያ ከኤሚሬቶች ጋር ያላትን ጥብቅ ወዳጅነት ሳውዲን ሊያስከፋ ይችላል የሚሉ ስጋቶች በዲፕሎማሲው መንደር ይደመጣሉ። የቱርክ ሚና ደግሞ ከእነዚህ ሁለት ሀገራት በተለየ መልኩ ታሪካዊ ግዴታና ስትራቴጂካዊ አጋርነት ላይ ያተኮረ ነው። ቱርክ በሶማሊያ ያላትን ግዙፍ የጦር ሰፈርና የኢኮኖሚ ተጽዕኖ ሳታጣ ከኢትዮጵያ ጋር ያላትን ወዳጅነት ማስቀጠል ትልቅ የዲፕሎማሲ ጥበብን ይጠይቃል። ፕሬዚዳንት ኤርዶዋን ኢትዮጵያ እንደ ቀጠናዊ ኃይል ስለሚመለከቷት ከግብጽ ጋር ያላትን ውጥረት ለማመጣጠን ኢትዮጵያ እንደ አጋር ይጠቀማሉ። በተለይ በታላቁ የህዳሴ ግድብ ዙሪያ ቱርክ የምታሳየው ገለልተኛ የሚመስል ግን ደግሞ ለኢትዮጵያ የቴክኒክ ድጋፍ የሚያደላ አቋም ለዚህ ማሳያ ነው። በወታደራዊ ዘርፍ ቱርክ ለኢትዮጵያ የምታቀርባቸው የጦር መሳሪያዎችና ስልጠናዎች ኢትዮጵያ በጎረቤት ሀገራት ዘንድ ያላትን የመከላከያ አቅም ከፍ አድርጎታል። ይህ ደግሞ በባህረ ሰላጤውም ሀገራት ዘንድ ጥንቃቄን ፈጥሯል። ሳውዲና ኤሚሬቶች
ቱርክ በቀይ ባህር አካባቢ ያላትን ተጽዕኖ ስታሰፋ ማየት አይፈልጉም። ስለዚህም ኢትዮጵያ የእነዚህን ሶስት ሀገራት ፍላጎት መጋጠሚያ ሆናለች። በመሆኑ ኢትዮጵያ ከእነዚህ ሀገራት የሚመጣውን ኢንቨስትመንትና ዲፕሎማሲያዊ ድጋፍ ስትቀበል ብሔራዊ ጥቅሟን ሳታስደፍርና ወደ አንዱ ወገን ሳታዳላ መጓዝ ይጠበቅባታል። የአፍሪካ ቀንድ ፖለቲካዊ ተለዋዋጭ በመሆኑ ዛሬ ወዳጅ የሆኑ ሀገራት ነገ የጥቅም ግጭት ውስጥ ሲገቡ ኢትዮጵያን መጎተታቸው የማይቀር ነው። ይህንን አደጋ ለመቀነስ ኢትዮጵያ የራሷን የውስጥ ሰላም ማረጋገጥና በውጭ ግንኙነቷ ላይ ሚዛናዊነትን መከተል ይኖርባታል። የአፍሪካ ቀንድ የጂኦፖለቲካ ሽኩቻ ሌላኛው ገጽታ የሀገራቱ የባህር ላይ የበላይነት ፍላጎት ነው። ቱርክ፣ ሳውዲ አረቢያ እና የተባበሩት አረብ ኤሚሬቶች የቀይ ባህርን መተላለፊያ ለመቆጣጠር የሚያደርጉት ጥረት ኢትዮጵያን በቀጥታም ይሁን በተዘዋዋሪ ይነካታል። ኢትዮጵያ የባህር በር የሌላት ሀገር መሆኗ ለእነዚህ ሀገራት የራሳቸው የፖርት የወደብ ፖለቲካን ለማራመድ አመች ሁኔታን ፈጥሮላቸዋል። የተባበሩት አረብ ኤሚሬቶች በበርበራ በቦሳሶና በኤርትራ ወደቦች ላይ ያላትን ተሳትፎ በኢትዮጵያ ላይ ያላትን ተጽዕኖ ከፍ ያደርገዋል። ኤሚሬቶች ኢትዮጵያን ከጅቡቲ ወደብ ጥገኝነት አውጥታ ወደ ሌሎች አማራጭ ወደቦች እንድትመለከት በማድረግ በቀጠናው ላይ ያላትን የንግድ አውታር ለመዘርጋት ትሰራለች። ይህ ደግሞ ለኢትዮጵያ ኢኮኖሚ ትንፋሽ ቢሆንም በኤሚሬቶች ላይ ያላትን ጥገኝነት ስለሚጨምር ስትራቴጂካዊ ጥንቃቄን ይጠይቃል። በተመሳሳይ የሳውዲ አረቢያ የቀይ ባህር ሀገራት ምክር ቤት ምስረታ ኢትዮጵያን ያላካተተ በመሆኑ በሁለቱ ሀገራት መካከል የተወሰነ ቅሬታን ፈጥሮ ቆይቷል። ሳውዲ የባህር ዳርቻ ያላቸውን ሀገራት ብቻ በመያዝ የቀጠናውን ደህንነት ለመቆጣጠር ስትሞክር፣ ኢትዮጵያ ደግሞ ያለ እኔ ተሳትፎ በቀይ ባህር ላይ የሚደረግ ማንኛውም ስምምነት ዘላቂ ሰላም አያመጣም የሚል አቋም አላት። ይህ ልዩነት ሳውዲ ወደ ኤርትራና ግብፅ እንድታደላ ሲያደርጋት፣ ኢትዮጵያ ደግሞ ወደ ኤሚሬቶችና ቱርክ እንድትጠጋ ገፋፍቷታል። የቱርክ ሚና ደግሞ በአፍሪካ ቀንድ ውስጥ የሚታየውን ወታደራዊ ሚዛን በማመጣጠን ረገድ ይታያል። ቱርክ በሶማሊያ ያላትን ትልቅ የጦር ሰፈር ለሳውዲና ለኤሚሬቶች ስጋት ነው። ሀገራት ቱርክን እንደ ታሪካዊ ባላንጣ ስለሚመለከቷት ቱርክ በኢትዮጵያና በሶማሊያ የምታደርገውን ወታደራዊ ድጋፍ በንቃት ይከታተላሉ። ይሁን እንጂ ቱርክ ለኢትዮጵያ የምታቀርባቸው የዘመናዊ የጦር መሳሪያዎች፣ ቴክኖሎጂዎች ኢትዮጵያ በውስጥና በውጭ የሚገጥሟትን የደህንነት ስጋቶች ለመቋቋም አግዟታል። ይህ ሁሉ ሽኩቻ ግን በኢትዮጵያ ውስጥ ጉዳይ ላይ ጣልቃ የመግባት አዝማሚያዎችንም ይዞ ይመጣል። የተለያዩ የአገሪቱ ክፍሎች የሚነሱ ግጭቶችን ተከትሎ እነዚህ ሀገራት የየራሳቸውን ጥቅም ለማስከበር ሲሉ ለተለያዩ ኃይሎች ድጋፍ ሊያደርጉ እንደሚችሉ የፖለቲካ ተንታኞች ስጋታቸውን ይገልጻሉ። በተለይ የሱዳን የእርስ በርስ ጦርነት ወደ ኢትዮጵያ ድንበር የመስፋፋት እድል ስላለው የባህረ ሰላጤው ሀገራት በሱዳን የሚከተሉትን ፖሊሲ በኢትዮጵያ መረጋጋት ቀጥተኛ ተጽዕኖ ይኖረዋል። ኢትዮጵያ የእነዚህን ሶስት ኃይለኛ ሀገራት ፍላጎት በማመጣጠን ረገድ የምትከተለው ጎረቤትን የማስቀደምና ከሁሉም ጋር የመወዳጀት ፖሊሲ ለፈተና እየተጋለጠ ነው። ኤሚሬቶች በኢኮኖሚ፣ ሳውዲ በሃይማኖትና በሰብአዊነት እርዳታ፣ ቱርክ ደግሞ በታሪክና በወታደራዊ ትብብር ኢትዮጵያን ለመሳብ በሚያደርጉት ጥረት ውስጥ ኢትዮጵያ የራሷን ብሔራዊ ክብርና ሉዓላዊነት ማስጠበቅ ይኖርባታል። የኢትዮጵያ የውጭ ጉዳይ ፖሊሲ በእነዚህ ሶስት ሀገራት መካከል ያለውን የጥቅም መጋጨት ለማስተናገድ የሚገደደው ሌላው መስክ የዲፕሎማሲያዊ ድጋፍ ጥያቄ ነው። ኢትዮጵያ በዓለም አቀፍ መድረኮች በተለይም በተባበሩት መንግስታት ድርጅትና በሰብአዊ መብት ምክር ቤት የገጠሟትን ጫናዎች ለመቋቋም የእነዚህን ሀገራት ድምፅ ትፈልጋለች። የተባበሩት አረብ ኤሚሬቶች በጸጥታው ምክር ቤት አባል በነበሩበት ወቅት ለኢትዮጵያ ያሳዩት ድጋፍ አገሪቱ ካጋጠማት ዲፕሎማሲያዊ ማዕበል እንድትወጣ ረድቷታል። ይህ ደግሞ በሁለቱ ሀገራት መካከል ያለውን ግንኙነት ከኢንቨስትመንት ባለፈው ወደ ስትራቴጂካዊ ጋሻና መከታነት ቀይሮታል። በሌላ በኩል ሳውዲ አረቢያ በአፍሪካ ቀንድ ያላትን ሚና ለማጠናከር የምትከተለውን የለስላሳ ኃይል ሶፍት ፓወር ስልት በኢትዮጵያ ውስጥ ሰፊ ተቀባይነት አለው። ሳውዲ አረቢያ በየዓመቱ ለሺዎች የሚቆጠሩ ኢትዮጵያውያን የስራ ዕድል በመፍጠርና ከፍተኛ የውጭ ምንዛሬ ወደ አገር ቤት እንዲላክ በማድረግ ረገድ ትልቅ ድርሻ አላት። ሆኖም ከስደትና ከዜጎች አያያዝ ጋር ተያይዘው የሚነሱ ችግሮች አልፎ አልፎ በሁለቱ ሀገራት ግንኙነት ላይ ጥላ ሲያሳርፍ ይስተዋላል። ሳውዲ ይህንን ጉዳይ እንደ ፖለቲካዊ መደራደሪያ በመጠቀም ኢትዮጵያ በቀጠናዊ ጉዳዮች ላይ የሪያድን ፍላጎት እንድታከብር ግፊት ልታደርግ ትችላለች። ቱርክ ደግሞ በኢትዮጵያ ላይ የምታሳድረው ተጽዕኖ በዋናነት የአምራችነትና የቴክኖሎጂ ሽግግር ላይ የተመሰረተ ነው። የቱርክ ባለሀብቶች በኢትዮጵያ ጨርቃጨርቅ፣ ግንባታና ማኑፋክቸሪንግ ዘርፎች ላይ
ያላቸው ሰፊ ተሳትፎ ኢትዮጵያ ለጀመረችው የኢንዱስትሪ ልማት የጀርባ አጥንት ሆኗል። ቱርክ ይህንን የኢኮኖሚ ጥንካሬውን በመጠቀም ኢትዮጵያን ከአውሮፓና ከአሜሪካ የሚመጣባትን ጫና ለመቋቋም እንደ አማራጭ አጋር እንድትመለከታት አድርጓታል። ፕሬዚዳንት ኤርዶዋን ዓለም ከ5 አገራት ትበልጣለች የሚለውን መፈክራቸውን ይዘው ወደ አፍሪካ ሲመጡ ኢትዮጵያ ለዚህ ሐሳብ ዋነኛ ደጋፊ ሆና ተገኝታለች። ይሁን እንጂ የእነዚህ 3 አገራት ፉክክር ወደ ኢትዮጵያ ሃይማኖታዊና ማህበራዊ መዋቅር ውስጥ ዘልቆ እንዳይገባ ከፍተኛ ጥንቃቄ ያስፈልጋል። ሳውዲና ኤሚሬቶች በተለያዩ የእስልምና ትምህርት ቤቶችና በበጎ አድራጎት ድርጅቶች በኩል የሚያደርጉት ድጋፍ አንዳንድ ጊዜ ከሀገራዊ አንድነት ይልቅ ለውጭ አስተሳሰቦች ታማኝ የሆኑ ቡድኖች እንዲፈጠሩ ሊያደርግ ይችላል የሚል ስጋት አለ። ቱርክም ብትሆን የራሷን የፖለቲካ እስልምና፣ ፖለቲካል እስላምና የባህል ተጽዕኖ በኢትዮጵያ ውስጥ ለማስፋፋት ጥረት ታደርጋለች። በመጨረሻም ኢትዮጵያ በእነዚህ 3 ኃይሎች መካከል ሆና ስትጓዝ የራሷን የውስጥ ሰላም ማረጋገጥ ለውጭ ግንኙነት ስኬት ወሳኝ ነው። አገሪቱ በውጭ ግጭቶች በደከመች ቁጥር እነዚህ የውጭ ኃይሎች ፍላጎታቸውን በጫና ለማስፈጸም የሚኖራቸው እድል ይጨምራል። ስለዚህ ኢትዮጵያ ከቱርክ የሚመጣላትን ወታደራዊ ቴክኖሎጂ፣ ከኤሚሬቶች የሚፈሰውን ኢንቨስትመንት ካፒታል እና ከሳውዲ አረቢያ የሚገኘውን ታሪካዊና ማህበራዊ ትስስር አስተሳስራ ለብሔራዊ ጥቅሟ ማዋል ይኖርባታል። የ3 ሀገራት ሽኩቻ ለኢትዮጵያ ስጋት ብቻ ሳይሆን በጥበብ ከተያዘ ጥልቅ የልማት እድልም ሊሆን ይችላል። የኢትዮጵያ ዲፕሎማሲያዊ ብስለት የሚፈተነው እነዚህ ሀገራት በሚያሳዩት ፍላጎት ልክ ሳይሆን ኢትዮጵያ በእነዚህ ፍላጎቶች መካከል የራሷን ቀዳዳ መርጣ በምትሄድበት ጥበብ ነው። 3ቱም ሀገራት ቱርክ፣ ሳውዲና ኤሚሬቶች የራሳቸውን የውስጥ ስጋት ስላላቸው ኢትዮጵያን እንደ ስትራቴጂካዊ ጋሻ ይጠቀሙባታል። ለምሳሌ ኤሚሬቶች በቀይ ባህር ላይ የምታደርገው እንቅስቃሴ በዋናነት ከኢራን ተጽዕኖ ጋር የተያያዘ ነው። ኢራን በየመን ባሉ አማጽያን በኩል የምታደርሰውን ስጋት ለመመከት ኤሚሬቶች በአፍሪካ ቀንድ ጠንካራ መሰረት ማግኘት ይኖርባታል። ኢትዮጵያ ደግሞ የቀጠናው ሀያል ሀገር እንደመሆኗ ከኤሚሬቶች ጋር የምታደርገው ወታደራዊና የደህንነት ትብብር ለኤሚሬቶች ትልቅ እፎይታ ነው። ይህ ግንኙነት ደግሞ ለኢትዮጵያ ዘመናዊ የመከላከያ ቴክኖሎጂዎችንና የሰው አልባ አውሮፕላኖችን፣ ድሮኖችን በቀላሉ ለማግኘት እድል ፈጥሮላታል። በተመሳሳይ ሁኔታ ቱርክ በአፍሪካ ያላትን መስፋፋት በአውሮፓ እና በመካከለኛው ምስራቅ ካለባት ጫና ለመውጣት የምታደርገው ጥረት ነው። ቱርክ በኢትዮጵያ በኩል ወደ አፍሪካ የምታደርገው ጉዞ ከምዕራባውያን ሀገራት ጋር በምትደራደርበት ወቅት እንደ ትልቅ ካርድ ትጠቀምበታለች። ኢትዮጵያ ለቱርክ የልማት ፕሮጀክቶች በር መክፈቷ ቱርክ በዓለም አቀፍ ደረጃ ያላትን የኢኮኖሚ ተጽዕኖ ከፍ ያደርገዋል። ይህ ግንኙነት ግን ከግብፅ ጋር ላለው ውጥረት ጥንቃቄን ይፈልጋል። ግብፅ ቱርክን እንደ ታሪካዊ ባላንጣ ስለምታይ የቱርክ በኢትዮጵያ ውስጥ መግዘፍ ለካይሮ ትልቅ ራስ ምታት ነው። ሳዑዲ አረቢያ ደግሞ በኢትዮጵያ ያላትን የበላይነት ለማስጠበቅ የምትጠቀመው የካፒታል ኃይልን ነው። ሳዑዲ በአሁኑ ወቅት ቪዥን 2030 የተሰኘውን ግዙፍ ሀገራዊ ለውጥ እያካሄደች ሲሆን ለዚህ ደግሞ ከፍተኛ መጠን ያለው የግብርናና የተፈጥሮ ሀብት ትፈልጋለች። ኢትዮጵያ ለሳዑዲ አረቢያ ትልቅ የምግብ ዋስትና ምንጭ የመሆን አቅም አላት። ነገር ግን ሳዑዲ በኢትዮጵያ ያላትን ተሳትፎ ለማሳደግ በውስጥ ሰላም ላይ ያላትን ስጋት እንቅፋት ሆነባታል። ሀገሪቱ መረጋጋት በሌለበት አካባቢ ኢንቨስት ለማድረግ ስለምትፈራ የኢትዮጵያ መንግስት ሰላም እንዲያወርድ በተዘዋዋሪ ግፊት ታደርጋለች። ይህ ሁሉ ሽኩቻ በኢትዮጵያ ሕዝብ ላይ የሚያሳድረው ተጽዕኖ በቀላሉ የሚታይ አይደለም። የውጭ ሀገራት ፍላጎት ሲጨምር የሀገሪቱ የፖለቲካ ውሳኔዎች በውጭ ኃይሎች የመጠለፍ ዕድላቸው ሰፊ ነው። የኢትዮጵያ ፖለቲከኞች ከአንደኛው ሀገር ጋር ሲጠጉ ሌላኛው እንዳይቀየም ወይም አንዱን ሲገፉ የሌላኛው ጥቅም እንዳይነካ ከፍተኛ ጥንቃቄ ማድረግ ይኖርባቸዋል። በተለይ በሱዳን እና በሶማሌ ጉዳይ ላይ የሚታየው የሀገራቱ አሰላለፍ ለኢትዮጵያ ትልቅ ፈተና ነው። በመሆኑ ኢትዮጵያ በቱርክ በሳውዲ አረቢያ እና በኤሚሬቶች መካከል ያለውን ፉክክር ለራሷ የልማት ግብ ማስፈጸሚያነት መለወጥ አለባት። ይህን ማድረግ ደግሞ ጠንካራ የውስጥ ተቋማት፣ ግልጽ የሆነ የውጭ ጉዳይ ፖሊሲና የየትኛውም ወገን የማያበሳጭ ነገር ግን ብሔራዊ ጥቅምን የሚያስቀድም ዲፕሎማሲ ያስፈልጋል። የአፍሪካ ቀንድ ፖለቲካ እንደ ዳቦ ጋጋሪ እሳት የሚፋጅ በመሆኑ ሳይቃጠሉ መጋገር የኢትዮጵያ ዲፕሎማሲያዊ የቤት ስራ ነው። ለበለጠ መረጃ ወቅታዊ ትንታኔዎችን ለማግኘት ዩቲዩብ ቻናላችንን ሰብስክራይብ ያድርጉ። በኮሜንት የተሰማዎትን ስሜት ያስቀምጡልን። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።